So today we're gonna see grade 12 English, chapter 4, and it talk about the arts and literature. The first question is, what is literature? Literature is a written artistic work that expresses ideas and feelings. ይሄ ምንድን ነው? ሊትሬቸር ምንድን ነው ስንል ሊትሬቸር ማለት በጽሁፍ የቀረበ ሀሳብን ወይም ስሜትን የሚገልጽ የጽሁፍ አይነት ነው። And literature has its own forms like poems, short stories, novels and plays. ይሄ ምንድን ነው? ሊትሬቸር የራሱ የሆኑ ክፍሎች አሉት። እነዛ ክፍሎች ምንድን ናቸው? ግጥሞች፣ አጫጭር ስቶሪዎች፣ ረዣዥም ታሪኮች እና ጨዋታዎች። ለምሳሌ ሼክስፒርስ ሮሚዮ ኤንድ ጁሊየት ኤክስፕረስስ ላቭ ኤንድ ትራጀዲ ይላል። ይሄ ምሳሌ ምንድን ነው የሚያሳየን? የሼክስፒር ሮሚዮ እና ጁሊየትን የፍቅርና ትራጀዲን የሚያሳይ መጽሐፍ ሊትሬቸር እንደሆነ ነው የሚገልጽልን። ለዚህኛው ሴክሽን ኤክሰርሳይዝ አለን። ራይት ዋን ፖኤም፣ ዋን ኖቨል እና ዋን ፕሌይ ዩ ኖ። በዚህ ኤክሰርሳይዝ ላይ ምንድን ነው የምታደርጉት? አንድ ግጥም፣ አንድ ታሪክ እና አንድ ጨዋታ የምታውቁትን ትጽፋላችሁ። The next one is types of literature. We got 3 types of literatures: poetry, prose and drama. Poetry uses rhythm and imagery. poetry ምንድን ነው? ግጥም ምንለው ነው። ይሄም የራሱ ሪትም ወይም ዜማ ያለው እና በውስጣችን ምስልን የሚፈጥር ነው። For example, the sun sets in golden fire. ፀሐይዋ በወርቃማ እሳት ትጠልቃለች ሲል በጭንቅላታችን ውስጥ ምን ይፈጥራል? ስዕል ይፈጥራል። ፀሐይ የወርቃማ እሳት አይነት ቅርጽ ይዛ ወይም መልክ ይዛ እንደምትጠልቅ ይነግረናል። ሁለተኛው ፕሮዝ ይባላል። and it is normal sentence. ፕሮዝ ማለት ምንድነው? ኖርማል ሴንቴንስ like ልክ እኔና የሆነ ሰው ቁጭ ብለን ስናወራ የምናወራው ወሬ ምንድነው? ፕሮዝ ይባላል። for example, she walked into the room quietly. ወደ ክፍሉ በጸጥታ ገባች ስል በጸጥታ ገባች፣ በቃ I'm telling something የሆነ ነገር እየነገርኩኝ ነው እንጂ ምንም ስዕል እንዲፈጥር ምናምን አይደለም። so ፕሮዝ ማለት ኖርማል ሴንቴንስ ነው ማለት ነው። the next one is drama. drama is written to be acted. ድራማ የምንለው ደግሞ የሚጻፈው ሊተወን ነው። ማለትም ፊልም ሊሆን ይችላል፣ አጭር ታሪክ ሊሆን ይችላል፣ ዶክመንተሪ ሊሆን ይችላል። ይሄ ምን እንለዋለን? ድራማ እንለዋለን። ተጽፎ በስርዓት የራሱ የሆኑ ክፍሎች አሉት። እነሱን ይዞ ተጽፎ በመድረክ ላይ ወይም ተቀርጾ የሚቀርብ ነው። ለዚህኛው ደግሞ ኤክሰርሳይዝ የምናደርገው match the type with the example ነው። ኤግዛምፕሎቹን ከታይፖቹ ጋር አገናኙ ነው። the next topic is changing the subject. changing the subject ማለት የነበረውን ሐሳብ ወይም ስንነጋገር የነበረውን ንግግር አቅጣጫውን ማስቀየር ማለት ነው። used to move politely from one topic to another ይላል። ይሄ ምን ማለት ነው? ከአንድ ሐሳብ ወደ ሌላ ሐሳብ politely ወይም ትህትና በተሞላው መንገድ ሐሳብን ማቀየር ነው። ይሄንንም ለማድረግ ምን እንጠቀማለን? ፍሬዞች ወይም አጫጭር አረፍተ ነገሮችን እንጠቀማለን። እነዚህ ምን ምንድናቸው? by the way, anyway, that reminds me. by the way ማለት በነገራችን ላይ እነዚህን የተጠቀምን በአማርኛውም ሐሳብ እየቀየርን በትህትና በተሞላው መንገድ እየቀየርን እንላለን ማለት ነው። example for this, I love reading novels. ምን አለ? የመጀመሪያ I love reading novels, ኖቬሎች ማንበብ እወዳለሁ አለ። and second person ምን ይለዋል? by the way, have you seen the new movie? በነገራችን ላይ አዲሱን ፊልም አይተኸዋል? ይሄ ምንድነው? በኖቬል ዙሪያ የነበረውን ሐሳብ ወይም ወሬ ቶፒኩን ወደ ሙቪ ቀየረው ማለት ነው። ለዚህ ቶፒክ ኤክሰርሳይዝ አድርገን የምንወስደው write 3 sentences where you change the subject politely. ይሄንን እዛው በተቀመጣችሁበት ወረቀት ላይ እየጻፋችሁ ሞክሩት። the next one is what is survey? what is survey? survey ምንድነው? a survey collects information by asking people questions. survey ምንድነው? survey ሰዎችን ጥያቄ በመጠየቅ ኢንፎርሜሽን ይሰበስባል ወይም መረጃ መሰብሰብ ማለት ነው። for example, which art do you like the most? የትኛውን አርት ነው የሚመቻችሁ? ሚውዚክ፣ ፊልም ኦር ፔይንቲንግ? ሙዚቃ፣ ፊልም ወይስ ስዕል? የትኛው ይመቻችኋል? ይሄንን ቢያንስ ለ50 ሰዎች ብንጠይቅ ከነዚህ 50 ሰዎች የምንሰበስበው መረጃ ሰርቬይ ይባላል ማለት ነው። ኤክሰርሳይዝ ለዚህ ምንድነው? create 3 survey questions about art or literature ይላል። the next one is conducting a survey. conducting a survey ማለትም ሰርቬይ መሰብሰብ የራሱ የሆነ ስቴፖች አሉት። ለምሳሌ የመጀመሪያው decide the purpose. ፐርፐዙ ወይም ጥቅሙ ምንድነው? የዚህ ሰርቬይ ጥቅም ምንድነው? the next one is prepare clear questions. ሁለተኛው ስቴፕ ምንድነው?
ንጹህ የሆኑ ወይም ግር የማያሰኙ የማያደናግሩ ጥርት ያሉ ጥያቄዎችን ማዘጋጀት ነው። ሰርድ ስቴፕ ኢዝ ሶስተኛው ስቴፕ ምንድነው? ኮሌክት አንሰርስ መልሶችን መሰብሰብ ነው። ኤንድ ዘ ላስት ስቴፕ ኢዝ አናላይዝ ሪዛልትስ ነው። የመጨረሻው ስቴፕ ምንድነው? መረጃውን የተሰበሰበውን ውጤቶቹን አናላይዝ ማድረግ ወይም ቦታውን አስተካክሎ ማስቀመጥ ነው። ኤክሰርሳይዝ ፎር ዲስ ኢዝ ኮንዳክት ኤ ሚኒ ሰርቬይ ዊዝ 3 ፍሬንድስ አባውት ዴር ፌቨራይት ፊልም ዣንራ። ይሄኛው ምንድን ነው የሚለው? ትንሽዬ ሰርቬይ ነገር የሶስት ጓደኞቻችሁን ትንሽዬ ሰርቬይ ነገር ስለሚወዱት የፊልም አይነት ሰብስቡ ነው የሚለው። እችንም ሞክሯት። the next one is adjective. Adjectives are words which are used to describe nouns. adjectives ማለት የስምን ለመግለጽ የምንጠቀማቸው ቃላት ናቸው። የስም ገላጭ ብለን የምንጠራቸው በአማርኛ ማለት ነው። ለምሳሌ እዚህ ጋር ምን አለ? a beautiful painting ይላል። እዚህ ጋር beautiful ስንል adjective ነው፣ painting ደግሞ noun ነው። ይሄ ማለት ምንድነው? በጣም የሚያምር ስዕል እንደማለት። ስዕል ስም ነው፣ የሚያምር ደግሞ ገላጭ ነው። ቆንጆ ስዕል ማለት ነው። ይሄ ቆንጆ የሚለው ገላጭ የስም ገላጭ ነው። ፔይንቲንግ የሚለው ደግሞ ወይም ስዕል የሚለው ደግሞ ስማችን ነው ማለት ነው። for this one the exercise is write 5 adjectives to describe your favorite book. የምትወዱትን መጽሐፍ ሊገልጽ የሚችል adjective ወይም ገላጭ ጻፉ ነው የሚለው 5 ቃላቶች። the next one is adjective types and orders. adjective typeዎች there are 3 positive, comparative እና superlative. ፖዚቲቭ የምንለው ጉድ የምንላቸው ናቸው። ኮምፓራቲቭ የምንለው ቤተር ነው። ሱፐርላቲቭ የምንለው ቤስት ነው። and the order is opinion plus size plus age plus color ከዛ ናውን ነው። ምንድነው የሚቀድመው? መጀመሪያ ሐሳብ ይቀድማል፣ ከዛ መጠን ይቀድማል፣ ከዛ እድሜ፣ ከዛ ከለር፣ ከዛ ስም ይመጣል ማለት ነው። ስለዚህ ከስም በፊት ምንድነው የምናስቀምጠው ማለት ነው? ቀለም ነው የምናስቀምጠው። ለምሳሌ ኤግዛምፕል ላይ ምን ይላል? a beautiful big old red car ይላል። እዚህ ጋር ምንድነው የምናየው? ካር ናውናችን ነው። ሶ ከካር በፊት ሬድ ከለር ተቀምጧል። ከዛ ከሬድ በፊት ድጋሚ ምን ተቀምጧል? ኦልድ የሚለው ቃል ተቀምጧል። ኦልድ ደግሞ ምንድነው የሚገልጽልን? ኤጅ ነው፣ ምን ያህል እንደቆየ መኪና ይገልጽልናል ማለት ነው። ሶ ከኤጅ ቀጥሎ ደግሞ ሳይዝ አለ። ቢግ ማለት ሳይዝ ነው። and then beautiful የሚለው ደግሞ ኦፒኒየን ነው፣ የራሳችን ሐሳብ። መኪናው ያምራል ስንል የራሳችን ሐሳብ ነው። ሶ ኦፒኒየን ይቀድማል፣ ከዛ ሳይዝ፣ ከዛ ኤጅ፣ ከዛ ከለር፣ ከዛ ናውን እናደርጋለን ማለት ነው። for this one the exercises describe your house using at least 3 adjectives in correct order. ይሄኛው ምንድነው የሚለው? 3 አድጀክቲቮችን ተጠቅማችሁ ቤታችሁን ግለጹት ነው የሚለው። ኮሬክት ኦርደሩን ተጠቅማችሁ ከላይ ያስቀመጥነውን ኮሬክት ኦርደር ተጠቅማችሁ ግለጹት ነው የሚለው። the next one is prepositions. prepositions show place, time or direction. prepositions ምንድን ይገልጹልናል? ቦታን፣ ሰዓትንና አቅጣጫን ይገልጹልናል። ለምሳሌ እዚህ ጋር የተጠቀሱት ምን ናቸው? ኢን፣ ኦን፣ አት ኤንድ አንደር ናቸው። ኢን ማለት ውስጥ ማለት ነው። ኦን ማለት ከላይ ማለት ነው። አት ማለት እዛ ጋር እንደማለት ነው። ኤንድ አንደር ማለት ደግሞ ከስር እንደማለት ነው። እነዚህም ብዙ ጊዜ በአማርኛው በቀላሉ የምንጠቀማቸው ናቸው። በእንግሊዝኛው ላይም ተመሳሳይ ጥቅም ነው ያላቸው። ለምሳሌ the book is on the table ስንል መጽሐፉ ጠረጴዛው ላይ ነው ያለው። the book is under ብንል መጽሐፉ ከስር ነው ያለው ማለት ነው። ይሄ ደግሞ የሚያሳየን ፖዚሽን ነው። የመጽሐፉን ፖዚሽን ነው የሚያሳየን። the next one is adjective plus prepositions. መጀመሪያ ላይ ያወራነውን adjective እና prepositions አሁን ከዚህ በፊት ያወራነው prepositions አንድ ላይ ሲሆኑ ምን ይጠቅሙናል ነው። some adjectives used fixed prepositions. አንዳንድ አድጀክቲቮች fixed preposition ይጠቀማሉ። ለምሳሌ interested in የሚለው የራሱ የሆነ ትርጉም ነው። በምን ላይ ትኩረት አድርገሃል ወይም በምን ላይ ስሜትህ ምኑ ላይ ነው የሚል ጥያቄ ነው የሚያስነሳው። good at ስንል ደግሞ እዚህ ላይ ጥሩ ነኝ፣ እዛኛው ነገር ላይ ጥሩ ነኝ የሚለው ነው። afraid of ስንል እፈራለሁ፣ ይሄንን እፈራለሁ፣ ያህንን እፈራለሁ ነው። ሶ ለምሳሌ ምን አለን እዚህ ጋር? she is interested in music. ሙዚቃ ይመስጣታል ስንል she is interested in music. interested music ብንል ሌላ ነገር ነው የሚመስለው። ሶ she is interested in music. ሙዚቃ ይመስጣታል የሚለውን ይገልጽናል ማለት ነው። ሶ the next one is film genres and plot twist. ፊልም ዣንራ ምንለው የፊልም አይነቶችን እንደማለት ነው። ለምሳሌ አሁን ኮሜዲ አለ፣ ድራማ አለ፣ አክሽን፣ ሮማንስ ኤንድ ሆረር አለ። እነዚህ ሁሉ የፊልም ዣንራዎች ናቸው። ሶ ኔክስት ዋን ኢዝ ፕሎት ትዊስት። ፕሎት ትዊስት ማለት የአንድ ነገር ስቶሪ
ድንገት ሲቀየር ማለት ሰደንሊ ስቶሪው ሲቀየር ምን እንላለን? ፕሎት ትዊስት እንለዋለን። ለምሳሌ እዚህ ጋር ምን ይላል? an unexpected change in the story ይላል። for example in a mystery film the detective is the criminal which is ሚስትሪ የሆነ ፊልም ላይ ወይም ሚስጥራዊ የሆነ ፊልም ላይ መርማሪው እሱ ራሱ ወንጀለኛ እንደሆነ ስናውቅ ይሄ ምን ይባላል? ፕሎት ትዊስት ይባላል። ድንገት ነው። ከዚህ በፊት መርማሪ እንደሆነ ነበር የምናውቀው። ድንገት ክሪሚናል ወይም ወንጀለኛ እንደሆነ ስናውቅ ፕሎት ትዊስት ብለን እንይዘዋለን ማለት ነው። ሶ ፕሎት ትዊስት ማለት የአንድ ስቶሪ አቅጣጫ የሚቀየርበት ፖይንት ማለት ነው። ሶ the exercise for this is write your favorite film genre and describe one plot twist ከዛ ፊልም መውሰድ ትችላላችሁ ማለት ነው። the next one is prediction and speculation ነው። prediction is saying what will happen using evidence prediction ምንድን ነው? ወደፊት ምን ይፈጠራል የሚለውን ነገር መናገር ነው። ግን ያንን ስንናገር prediction ላይ ምን መኖር አለበት? ማስረጃ ወይም መረጃ መኖር አለበት። እንደዛ ስናደርግ ማስረጃ ወይም መረጃ ይዘን ስንናገር ወደፊት ሊፈጠር የሚችለውን ስንናገር ያ prediction ይባላል። the next one is speculation speculation ማለት guessing without strong evidence ምንም አይነት መረጃ ሳይኖረን ወይም ጠንካራ የሆነ መረጃ ሳይኖረን ከመሬት ተነስተን ድንገት የምንሰጠው ግምት ነው። for example it will rain ስንል it will rain ይዘንባል ስንል probably ወይ ሜትሮሎጂ አይተን ነው ወይ ሌሎች ነገሮች ተጠቅመን ነው እንደዛ it will rain የምንለው። we have no strong evidence ወይም መረጃ የለንም። the next one is maybe she will come tomorrow maybe she will come tomorrow ስንል ምናልባት ነገ ልትመጣ ትችላለች። how because she told me ነግራኝ ነበረ። this is a strong evidence ምክንያቱም ነግራዋለች። so ከነገረች እርግጠኛ ሆነክ ነው እያወራህ ያለው፣ ግን maybe ነው። so this is a prediction and that was a speculation. For this one exercise is write two predictions and two speculations about your school life ስለ ትምህርት ቤት ላይፋችሁ ሁለት prediction እና ሁለት speculation ጻፉ ነው የሚለው። the next one is talking about the future ስለ future ማውራት ነው ወይም የወደፊት የሚፈጠሩ ነገሮችን ማውራት። የዚህ ፎርም ምንድን ነው? subject plus will plus verb ነው ወይም subject plus be going to plus verb ነው ማለት ነው። እዚህ ጋር ምንድነው የምንጠቀመው? መጀመሪያው ስም እንጠቀማለን። ከዛ የታይም ገላጭ የሆነ አንድ ቨርብ እንጠቀማለን ከፊቱ። ከዛ ቨርብ ኖርማል ቨርብ እንጠቀማለን። ታይም ገላጭ ቨርባችን ምንድነው? will ነው ወይም be going to ነው። ሶ subject plus will plus verb ፎርም ካየን ያ ምንድነው የሚገልጸው ማለት ነው? ፊውቸር ነው የሚገልጽልን ማለት ነው። ወይም subject plus be plus going to plus verb ካየን ምንድነው? still future ነው ማለት ነው። let's say example I will read እኔ አነባለሁ። መቼ? ወደፊት፣ ነገ፣ ከነገ ወዲያ ሊሆን ይችላል። so this talks about the future ስለ future ነው የሚያወራው ይሄ ነገር። and then the next example is I am going to study ላጠና ነው። መቼ? በኋላ 3 ሰዓት it doesn't matter the time ግን it's a future ወደፊት ነው የሚያወራው። so the exercise with this is write 3 sentences about what you will do next weekend ቀጣይ የሳምንቱ መጨረሻ ላይ ምን እንደምታደርጉ 3 ሴንተንሶች ጻፉ። እነዚህን ስጽፉ subject plus will plus verb or subject plus be going to plus verb የሚለውን ፎርም ሳትረሱ እነሱን ተጠቅማችሁ 3 ሴንተንሶችን ጻፉ ነው የሚለው። the next one is phrasal verbs with of ወይም ofን ተጠቅመን የምንጽፋቸው አጭር አረፍተ ነገሮች ናቸው። ለምሳሌ stopping ወይም switching ለመናገር ስንፈልግ ምን አይነት ቃላት እንጠቀማለን? turn off እንላለን። turn off the light ለምሳሌ እንላለን። cut off the electricity እንላለን። እነዚህን የምንጠቀማቸው ለምሳሌ turn ራሱን የቻለ verb ነው። ከዛ off እንጠቀማለን። so አንድ ላይ የምንለዋለን phrasal verb ሲሆናሉ ማለት ነው። so turn off ስንል አጥፋው እንደማለት ነው። cut off ስንል ቁረጠው ነው። so cut ብቻ ብንል it doesn't make sense. so cut the electricity ብንል it doesn't make sense. so we use cut off the electricity or turn off the light እንላለን ማለት ነው። the next one is phrasal verb የምንጠቀምበት ቦታ leaving ወይም departing መሄድን ወይም መሸሽን እሱን ለመናገር እንጠቀማቸዋለን። ለምሳሌ set off early run off after class set off early ስንል በጊዜ ነው የተነሳው። ለምሳሌ የሆነ ፕሌን አለ set off early ስንል በጊዜ ተነሳ ወይም በጊዜ በረረ። የሆነ ሰውዬ የነበረ ቤታችን set off early በጊዜ ወጣ እንላለን ማለት ነው። and run off after class ስንል ከክላስ እንደወጣው ነው የሄድኩት ወይም ከክላስ እንደወጣ ሄደ፣ እንደወጣው ወዲያው ነው የሄድኩት ማለት ነው።
እነሱን ለመግለጽ ስቲል ሴት ኤርሊ ብንል ሌላ ሚኒንግ ነው ያለው። ራን አፍተር ክላስ ብንል እሱም ሌላ ሚኒንግ ነው ያለው። ራን አፍተር ክላስ እየሮጥኩ ነው የሚሆነው። ሶ ራን ኦፍ አፍተር ክላስ ሄድኩኝ፣ ወዲያው ሄድኩ ነው። ኔክስት ዋን ኢዝ ሪሙቪንግ። ለምሳሌ ቴክ ኦፍ ዩር ሹዝ፣ ፒል ኦፍ ስቲከር። ለምሳሌ ጫማን አውልቅ ማለት ስንፈልግ ሰው ቤታችን ሲገባ ቴክ ኦፍ ዩር ሹዝ ነው እንጂ የሚለው ቴክ ዩር ሹዝ ኦፍ አንልም። ሶ ቴክ ኦፍ ዩር ሹዝ ፍራዛል ቨርብ ስንጠቀም ሪሙቭ ለማድረግ ነገሮችን ሪሙቭ አድርግ ብለን ለማዘዝ ስንፈልግ ቴክ ኦፍ ሹዝ እንላለን፣ ወይም ፍራዛል ቨርብ ስንጠቀማለን ማለት ነው። ኔክስት ዋን ኢዝ ካንስሊንግ ወይም ኤንዲንግ። ነገሮችን ስናቋርጥ ወይም ሲያልቁ ነገሮች ምን እንላለን? ፍራዛል ቨርቦችን እንጠቀማለን ማለት ነው። ለምሳሌ ኮል ኦፍ ደ ማች፣ ጨዋታውን አቋርጠው። ፑል ኦፍ ደ ሚቲንግ፣ ሚቲንጉን አቁመው። እነዚህን የምንጠቀመው ኖርማሊ ፑት ደ ሚቲንግ ብንል ሚቲንጉን አስቀምጠው የሚል ሌላ ሚኒንግ ነው የሚሰጠን። ሶ ፑት ኦፍ ደ ሚቲንግ ስንል ግን ሚቲንጉን አቋርጠው ወይም እዚህ ጋር ይብቃ ማለት ነው ማለት ነው። ሶ ካንስሊንግ ወይም ኤንዲንግን ለመግለጽ ፍራዛል ቨርብስ እንጠቀማለን ማለት ነው። ኔክስት ዋን ኢዝ ሰፓሬሽን ወይም ዲስታንስን፣ መለያየትን ወይም ርቀትን እንገልጽበታለን። ለምሳሌ ከት ኦፍ ባይ ፍለድስ፣ ስኬርድ ኦፍ ደ ቲፍ። ለምሳሌ ከት ኦፍ ባይ ፍለድስ የሚለው በፍለድ ወይም በጎርፍ ተከፈለ። ለምሳሌ የሆነ ቦታ ሁለት ቦታ ቢከፈል እሱን ለመግለጽ ምንድን ነው የምንለው? ከት ኦፍ ባይ ፍለድስ፣ በጎርፉ ተከፈለ ሁለት ቦታ፣ ያ ቦታ ማለት ነው። ኔክስት ዋን ኢዝ ስኬርድ ኦፍ ደ ቲፍ፣ ቲፉን አስደነገጥኩት ወይም አስፈራራሁት፣ ሌባውን አስፈራራሁት። ይህንን የምንገልጸው ደግሞ ስኬርድ ኦፍ ደ ቲፍ ነው። ኤክሰርሳይዝ ፎር ዲስ ዋን ኢዝ ራይት ዋን ሴንተንስ ፎር ኢች ዩዝ ኦፍ። ኦፍን ተጠቅመን ነው እንትን የምንላቸው። ኦኬ ሶ ቱዴይስ ሌሰን ኢዝ ዲስ። I hope you have a good time with me. We'll meet on the next section. Goodbye.